የሰው ልጅና ንብ አንድ ናቸው። መርዝም ማርም አላቸው። መርዙን ሳይሆን ማሩን ከፈለክ እነዚህም ምክሮች ተግብራቸው። በሕይወትህ እንዲች ብለህ ከማንም ጋር አትከራከር። ተከራክረ ብታሸንፍ ጠላት፣ ብትሸነፍ ውርደት ነው የምታተርፈው። አሳ ለማጥመድ ዋና መቻልና ወንዝ መግባት አይጠበቅብህም። የአሳ አምሮትህን ረስተህ አሳዎቹ ምን አምሯቸው ይሁን ብለህ አስብ። ያማራቸውን ነገር ይዘህ ወንዝ ውረድ፣ ወርውርላቸውም። ያኔ አንተ ወደ ወንዙ ሳትገባ እነሱ ወደ አንተ ይመጣሉ። ከሰው ልጅም የምትፈልገውን ለማግኘት ይህን አድርጉልኝ ብላ አትጠይቃቸው። ፍላጎትህን ረስተህ የሚፈልጉትን ስጣቸው። ያኔ የምትፈልገውን ብቻ ሳይሆን ራሳቸውን ይሰጡሃል። ምድር ላይ ምንም ሳይሰራ የፈለገው ሁሉ እየተደረገለት የሚኖር እንስሳ ላስተዋውቅ። ውሻ ይባላል። ውሻ የፈለገው ሁሉ የሚደረግለት በምን ይመስልሃል? ለሰው ልጅ ንጹሕ ፍቅር በመስጠቱ። ለሰዎች ማስመሰል የሌለበት እውነተኛ ፍቅር ስጣቸው። ውጤቱ በእጥፍ ይከፍልሃል። ከማንም ጋር ስታወራ ተሳስተሃል ብላ አትጀምር። ተሳስተሃል ያልከው ሰው ቀጥሎ የምታወራውን አይሰማህም። ስህተቱን እያረምክ ሳይሆን ካንተ የተሻልኩ ነኝ ያልክ ይመስለዋል። ልክ መሆኑን የተወሰኑ ነገሮችን ቢያስተካክል የበለጠ ልክ እንደሚሆን ንገረው። ያኔ ብዙ አስተያየት እንድትሰጠው የሚጠይቅ ራሱ ይሆናል። ፈገግታ የብዙ ልቦች መክፈቻ ቁልፍ ነው። አያስከፍልህምና ዘወትር ፈገግ በል። ንቦች ጥሩ መዓዛ ያለው አበባ እንደሚስባቸው ሁሉ ሰዎችም ፈገግ የሚል ደስተኛ ሰው ይስባቸዋል። ሰዎችን ስትተዋወቅ ስማቸውን አጥብቀ ያዘው። ሌላ ጊዜ ስትገናኙ በስማቸው ጥራቸው። የሰዎች ስም ምትሃታዊ ኃይል አለው። እዚህ ምድር ላይ ሰዎች ሁሉ መስማት የሚፈልጉት ነገር ቢኖር የገዛ ስማቸውን ነው። ሰዎች ከስማቸው ቀጥሎ ለሚቀርብላቸው ጥያቄ እሺ እንጂ እምቢ የሚል ቃል አይወጣቸውም። አንድ ቀን መልእክት ልልክ ፖስታ ቤት ሄድኩኝ። በስራው ደስተኛ እንዳልሆነ የሚያስታውቅ የተሰላቸ አስተናጋጅ ገጠመኝ። ይሄን ሰው ቢያንስ ለዛሬ ደስተኛ ላድርገው ብዬ አሰብኩ። ጠጋ ብዬ ምን አለ እንዳንተ አይነት የሚያምር ጸጉር ቢኖረኝ አልኩት። ፊቱ በደስታ ሲበራ አየሁት። የምትለውን ያህል እንኳን ቆንጆ አይደለም አለኝ እየተሽኮረመመ። እርግጠኛ ነኝ ቤቱ ሲገባ ለሚስቱ ይነግራታል።